ክረምቱ ሲወጣ ነሐሴ ለመስከረም ቦታውን ሊለቅ አጋማሽ ላይ ከነሐሴ 16 ጀምሮ በሰሜኑ የሀገራችን ክፍል ልጃገረዶች ወጣቶች የሚያከብሩት በዓል ነው። ሻደይ፣ አሸንድዬ፣ ሶለልና አሸንዳ። ታዲያ ይህ በዓል የሴቶች የነጻነት በዓልም ተብሎ ይታወቃል። ሴቶች የተለያየ የባህል አልባሳቶችን ለብሰው ባህላዊ ጭፈራዎቻቸውን እየጨፈሩ የሚያሳዩበት ነው። እኔም ታዲያ እዚህ አዲስ አበባ የሻደይ በዓልን የሚያከብሩ ወጣቶችን ለማግኘት እየሄድኩኝ ነው። በፋና ኮርነር ሰዓታችን የሻደይ በዓል ምን ይመስላል ስንል ከነሱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። እንዴት ናችሁ? ሰላም ነው? ነሐሴ ገና ሊመጣ ሲታሰብ ክረምት ሲገባ ሰሜኑ አካባቢ በብዛት ይከበራል። ግን ለኛ ደግሞ ያው ልብስ የምናሰራበት ክረምቱን ሙሉ 2 ወር ልብስ እናሰራለን። አልባሳት ለሌላቸው አልባሳት ትርፍ ያለው ሰው ይሰጣል። ጌጣጌጦችን እንገዛለን። የተለያዩ ነገር መደረግ ያለበትን ጫማ ምናምንም እየገዛን እስከ ነሐሴ 15 ድረስ እንቆይና ነሐሴ 15 ላይ ደግሞ ሻደይ ወይም አሸንድዬ የምንለውን ሻደይ ቅጠሉን ከኋላ የምናስረውን ቅጠል ከነሐሴ 15 ከሰዓት ተገናኝተን ጓደኛሞች ተጠራርተን እንወጣና ከዛ በኋላ የነጻነት ቀን ነው። ማንም የሚቆጣጠረን የለም። ወላጆቻችን በነጻነት ነው የሚለቁንና ሻደይ ለመቁረጥ ስንሄድ ጀምሮ ነው በጣም የተለየ ደስታ የሚሰማንና ስንገናኝ ተራራ ላይ ወተን እየተጫወትን ሻደይ ከመቁረጣችን በፊት በጣም ብዙ የማይረሱ ትዝታዎችን ገመድ አስረን በየዛፉ ሹሪልን እንችላለን። ወይም ደግሞ ሸርታቴ ሊኖር ይችላል ምናምንና እንደዛ በወንዙ ስንጫወት ውሃ ስንራጭ ምናምን ውለን ነው የምንመለሰው። ከዛ በኋላ የእለቱ እለት ደግሞ ሻደይ ማታ ስንመለስ አካባቢያችን ላይ ባለ ሜዳ እየጨፈርን እናመሻለን። እየጨፈርን ደስ ብሎን ከዛ እስከ ማታ ድረስ እየጨፈርን ነው የምናመሸውና እሱ ነገር በጣም ደስ ይላል። አይረሳም። የልጅነት ትውስታችን ነው። ብዙ ጊዜ ተጫውቼ ያሳለፍኩበት በዓሌ ነው። በጣም ነው ጓጓው። ሻደይ ሲደርስ ጭፈራው፣ ሁሉም ነገር ውዝዋዜ የምሪ ነው። በጣም ነው በቃ ድምቀት አለውና ከበዓሉ በፊት ጾም ነው፣ ክረምት ነው። በጣም ደስ የሚል ውበት አለው። በጣም ልምላሜ ቦታ ነው የሚሆነው ቦታው እና በጣም በቃ እንጓጓለን። ገንዘብ ማን ያዝ፣ ድምጽ ማን ያውጣ፣ እንዲሁም ደግሞ የት እንጨፍር፣ ከዛስ ምንድነው የምናደርገው፣ በየመንገዱ የሚሄዱትን ወጣቶች እንዲሁም ደግሞ ትላልቅ ሰዎችን እናቶች፣ አባቶች፣ እህቶች፣ ወንድሞችን ምንድነው እንጨፍራለን፣ እንይዛቸዋለን። በዛን ሰዓት ብር ይሰጡናል። በጣም ደስ የሚል ጊዜ ነው የምናሳልፍ። ብዙ ጊዜ ወንዶች ነው ወንድሞቻችን ሄደው ያመጡልናል። ካልሆነ ደግሞ እኛ ተሰብስበን ሄደን እናመጣለን። ሰርተን ጤዛ ላይ እናስቀምጠዋለን። ለምን እንዳይጠለዝንብን ማለት ነው። ያን በማንግስቱ አስረ ነው ደስ ያለን እንገባለን ማለት ነው። ወይ የዛ ሰዓት በጣም ደስ ነው የሚለን። እስከሚደርስ ጉጉታችን ጉጉት አይመስልሽና በጣም ደስ ይለናል። ጾመ ፍልሰታ ለማርያም ነው ትክክለኛ ቃሉ። 3 ቃላት አሉ። ምን ማለት ነው? የእመቤታችን መሰደድ ወይ ደግሞ ከዚህ ዓለም ወደ ሌላ መሄድ ማለት ነው። ፈለሰ ግሱ ያው ከጊዜ የመጣ ነው። ከአንድ ቦታ ወደ አንድ መሄድ ፍልሰት ይባላል፣ ወይ ደግሞ መፍለስ መሄድ ማለት ነው። ስለዚህ የእመቤታችን ወደ ሰማይ በመሄዷ የተጾመ ጾም ማለት ነው ትርጉሙ ሲገለጽ። ሻደይ በራሱ ሻደይ አረንጓዴ የተስፋን የብርሃንን ጨለማው የነበረበት ሐምሌና ነሐሴን ወደ በራ ወደ መስከረም የሚገልጽበት ነውና ሴቶች ይሄንንም በዛው አስመልክቶ ከነሐሴ 16 ጀምሮ እስከ መስከረም እስከሚነጋም ልንጫወት እንችላለን። እንደ አካባቢሽም እንዳለብሽ ስራም ሊሆን ይችላልና በዛን ሰዓት ምንድነው ራሱ መስከረም የሚጠባው መጪው ዘመን ጥሩ መሆኑና የተሻለ ጊዜ እንዲመጣልንም በማስመልከት ነው ምንጫወተው። ማን ላይ ብንጣላም የዛን ሰዓት ላይ እንታረቃለን። የይቅርታ ቀን ነው። የዛን ሰዓት እንታረቃለን። ያለውን ነገር ተጠራርተን ጓደኞቻችን ጋር እናከብራለን ማለት ነው። አሁን የሐምሌ ዝናብ የሐምሌ ደመና በጣም ጥቁር ነው፣ ያስፈራል፣ ጨለማም ነው ማለት ነው። ከደብረ ታቦር በኋላ ግን ምን ይሆናል መሰለሽ? ዝናቡ እንኳን ቢኖር አንደኛ ብርሃኑ ፈካ እያለ ይሄዳል ማለት ነው። ዝናቡ ቀለል እያለ ይሄዳል። ዝናቡ ብዙ ቢሆን እንኳን ንፋስ አይበዛበትም፣ ለስለስ ያለ ነው። እንደገና ደግሞ ቅድም እንዳልነው ብርሃኑ ይመጣል። የብርሃኑ እየወጣ ነው የሚሄደው።
የተፈጥሮ ነገር በሰላም እንደከረም ምድሪቱ እየተቀየረ ወደ አበባ ወደ ፍሬ እየሄደ እንደሆነ እሱን እየገለጹ የሚያደርጉት በዓል ስለሆነ ልዩ የሚያደርገው ይህ ነው። መጀመሪያ ቤተክርስቲያን ሄደን ደብር ሄደን አበባ እንጥላለን ለማርያም እየዘፈንን አሁን ለምሳሌ እኛ ወይብላ እንሄድ ነበርና ከወይብላ ደጃፍ ወድቄ ብነሳ የሰራ አካላቴ ወርቅ ይዞ ተነሳ እያልን አበባ ጥለን እንመለሳለን ማለት ነው። ከዛ በኋላ ምን ሄደው ወዴት ነው? ከዛ በኋላ አካባቢውን እየዞርን እየጨፈርን ሻደይ እያልን እንውላለን ማለት ነው። ብርም ይሰጣሉ፣ እርጎ ነገር፣ እንጀራ ነገር ብዙ ነገር ይሰጡናል። ያን ደግሞ ለሌለ ሰው እናካፍላለን። ታሞ ለተኛ ለትላልቅ ሰዎች ሄደን እንጠይቃለን። ብር ካለ ለቤተ ክርስቲያን ነው የምንሰጠው፣ ወይ ጃንጥላ እንገዛለን ወይ ለቤተ ክርስቲያን ነው የምንሰጠው ማለት ነው። ጃንጥላውን ገዝተን ከዛ የደካከሙ ሰዎች ካሉ የተቀበልነውን እየዞርን እንረዳለን ማለት ነው። ዓላማው ትንሽ ሳንቲም ለመለቃቀም አይደለም። እንኳን ደረሳችሁ እነሱን እያመጎሱ እነሱን እየገለጹ ሱዓችን በሰላም ጨርሰን ይህን በዓል እንድናከብር ያደረገን ፈጣሪ ይመስገን እያሉ ነው ያለው። ስለዚህ መጀመሪያ ልጆቹ ተሰባስበዋል፣ ከያቅጣጫ መጥተው ምን ፈጥረዋል? አንድነትን ፈጥረዋል ማለት ነው። ስለዚህ እነዚህ ልጆች ከየትም ተሰባስበው አንድነት ፈጥረው ሳይለያዩ በፍቅር የሚያከብሩት ነው። ቅድም እንዳልኩሽ ደግሞ የት ይሄዳሉ? ወደ ማህበረሰቡ ነው የሚሄዱ። በነገራችን ነው ወደ ጎልማሶች ይሄዳሉ፣ ወደ አባቶች ይሄዳሉ። ለነሱ የሚያሞግስ ቃላት እየተጠቀሙ እዛ ላይ አይተሽ እንደሆነ እየዘለሉ ያሳልፏቸው። በቃ በዛን ጊዜ ለምሳሌ አንድ ሰው የፈለገ ቢቸኮል እንኳን ከበው ይይዙታል። በዛን ጊዜ የሚቆጣ የለም። መርቆ ያለውን ከኪሱ አውጥቶ እናቶች አምባሻም ይሁን እንጀራም ይሁን ሰጥቷቸው ምንድነው ይሄ ላይ ቅድም እንዳልኩሽ የማህበረሰቡ ትስስር ነው የሚያመለክተው ማለት ነው። በዓሉ ነሐሴ አጋማሽ ላይ የሚከበር በዓል ነው። ታዲያ በዚህ ወቅት ሳሮች ይበቅላሉ፣ አበቦች ይፈካሉ። ክረምቱ ለብራ የሚያስረክብበት ለመስከረም የምንዘጋጅበት ወቅት እንደመሆኑ ልጃገረዶች ደግሞ ይህንን በዓል ሲያከብሩት የበለጠ አለባበሳቸው፣ ባህላቸው፣ ጭፈራቸው እንዲሁም ደግሞ የሻደይ ቅጠልን አድርገው ሲጨፍሩ የተለየ ውበትና ድምቀት የሚሰጠው ነው። እዚህ ጋር ዛጎል አለ። ለምሳሌ እዚህ ጋር ያደረኩት ዛጎል ነው። እዚህ ጋር ስንድድ አድርጌያለሁ። ሌላው ደግሞ ምንድነው እዚህ ጋር መስቀል አድርጌያለሁ። እዚህ ጋር ደግሞ ድኮቶችን አድርጌያለሁ። ድኮቶች ይባላሉ እነዚህ። ከዚህ ውጭ ቀልጃለሁ። ሌላኛው ምንድነው እዚህ ጋር ያደረኩት ጥልፍ ያለው ቀሚስ የራሱ የዋጋ አለባበስ ነው። ከዚህ ውጭ ደግሞ ያደረኩትን ጫማ ባህሉን የሚገልጽ ጫማ ነው እና እነዚህ ራሳቸው ምንድነው ከውበታችን በተጨማሪ ራስ ውበት ይሰጣል። አለባበሳችን በደንብ የምንሰራው ስሬት የምንለብሰው ልብሶች ያያሉ። ምሳሌ እንደየእድሜያችን ማለት ነው። ምሳሌ ከጸጉር ስንነሳ ህፃናት የሚያደርጉት ጋሚ የሚባል ስሬት አለ። እዚህ ጋር መሀል ላይ የሚላጩት ፓርት አለ። ያ የህፃናት ጋሚ ስሬት ይባላል። ከዚህ ውጭ ወጣቶች ደግሞ የሚያደርጉት እዚህ ጋር ሳዱላ የሚባል አለ። እዚህ ጋር ሙሉ መሀል ትንሽዬ ናት የሚላጩበት ፓርት። ሌላኛው ደግሞ እናቶችና ተለለቅ ያሉ እናቶች ደግሞ የሚጠቀሙት አዛውንቶች ሊሆን ይችላሉ። እነሱ ምንድነው የሚያደርጉት ሙሉ ስሬት ነው የሚሰሩት እና እስከ ስሬታቸው ምሳሌ ይሄ ይለያያል። ሁሉም ይለያያል። ትላልቆችም የራሳቸው አለ። አሁን እነዚህ ይሄ ለምሳሌ የህፃናት ነው። የትላልቆችም አለ ጥልፍ። ሁሉም የራሱ የተለያየ እንትን አለ። በዋናነት የሴቶች ቀን ስለሆነ ማንም እንዳይተናኮሰን እንደሚጠብቁን ነው። አልፎ አልፎ ደግሞ እጮኛ የሌላ ሴት በነገርሽ ላይ ባህላችን በብዙ ነገር ነው። መጀመሪያ በሃይማኖት መልኩ የመጣ ስለሆነ ልጃገረዶች ናቸው የሚጫወቱት። ልጃገረዶች ጋሜና ቁንጮ የተሰሩ ልጃገረዶች ማለት እነሱ አልታጩም ማለት ነውና እነዛንም በዛው አጋጣሚም ሊያጩ ነው የሚመጡት በነገርሽ ላይና ያላገቡ ሴቶችን በማሽኮርመም በመምረጥ ሴቶችን በመምረጥ እኛንም ደግሞ ወንድሞቻችን በመጠበቅ ደረጃ ትልቁን አስተዋጽኦ ይወስዳሉ። ሻደይ ብዙ ጊዜ የወደዳትን ይሄድና ከኋላ ሻደይን ይቀነጥሳል። የዛ ሰዓት ከወደደችት ከተዋደዱ ሽማግሌ ይላካል። የዛ ሰዓት ጭኝነት ይቀበሉ ማለት ነው። ያየን ሁሉ
በዚህ እንደዚህ ብትለብሱ ባህላችሁ ሲያምር የምን ሀገር ነው ብለው የሚጠይቁናሉ። የዋግ ኽምራ ሰቆጣ አካባቢ ባህል ነው ብዬ መመልስላቸው ማስረዳቸው ሰዎች አሉ። እንደዚህ በታክሲም በባስም ብዙ ሰዎች ይጠይቁሻል። ጥሩ ከፊታቸው ላይ የምታዩም ጥሩ የምትመለከችው ገጽታ አለ ከፊታቸውና አዲስ አበባ ላይ በጣም ደስ የሚል እይታና አስተያየት አለ ብዬ አስባለሁ። ስንገባ አስገባይ በረኛ አስገባ በቤቴ ላይ አስገባ እንላለን። ከዛ ሁላችንም ቦታ ካዝነው በኋላ ሻደይ አበባ ሻደይ ያነ እንቀጥላለን ማለት ነው። ሻደይ አበባ ሻደይ አበባ ሻደይ ነሻሉ በያገሩ እዛ ሰዓት እኛ ቤት እንኳን ክፍት ቤት ተቀምጦ ማለት ነው የተዘጋ ቤት ራሱ አናልፍም። አባጥለን እንኳን አደረሳችሁ ብለን ነው የምናልፈው። ባህላችን እንዲታወቅ ምንድነው እንደዚህ ለብሰን ራሳችን እየጨፈርን ራሳችን ምንድነው ባህላችን ማስተዋወቅ ይጠበቅብናል ማለት ነው። አይደለም አዲስ አበባና ሌሎች አገሮች ከተሞች ላይ ውጭ ሀገርም ድረስ ሙሉ እንዲታይልን እንፈልጋለን። አንድ አካባቢ ያሉ ልጆች ያለው ለሌለው አካፍሎ በአንድ ላይ የሚያከብሩት በዓል ነው። የሴቶችም የነጻነት በዓል ነው። ክቡራን ተመልካቾቻችን የሻደይ በዓልን አስመልክቶ ወደ እናንተ ያደረስነው ዝግጅት ይህን ይመስል ነበር። ሳምንት በሌላ ፋና ኮርነር ሰዓት እንገናኛለን። ሰላም። አበባዬ ነሽ አበባዬ ከፋፍ ወተሽ ልልበይ